ጋሸና ከተማ በሁለት አቅጣጫ የፋኖ ኃይሎች አጥቅተው ሙሉ በሙሉ መቆጣጠራቸውን አረጋግጠዋል። በከተማዋ የ105ኛ ኮማንዶ ክፍለ ጦርን ጨምሮ የሰሜን ምስራቅ እዝ 803ኛ ኮር እና የሜካናይዝድ እዝ ለውጊያ ድጋፍ ሰጪ መድፈኛ ኃይል በውጊያው የተሰማራ ሲሆን የፋኖ ኃይሎች መብራት ኃይልና ጥምጥማት በተሰኙ በከተማ ወታደራዊ ካምፖች ላይ ጥቃት በመፈጸም ከፍተኛ ድል አስመዝግበዋል። አገዛዙ ጋሸና ከተማን ላለመልቀቅ 2 ጀነራል መድፎችን፣ በርካታ ሞርታሮችን፣ ዙ 23 ከባድ መሳሪያዎችን እየተጠቀመ ከፍተኛ ትንቅንቅ አድርጓል። ማምሻውንም ከተማዋን መልሶ በእጁ ለማስገባት እንዲህ ያሉ ወሳኝ የሚባል የትንቅንቅ ውጊያ እያደረገ እንደሚገኝ መረጃዎች አመልክተዋል። እንዲህም ሆኖ የምሽት ውጊያው ደካማ በመሆኑ ውጊያው የኃይል ሚዛኑ የሚቀየርበት ሰዓት ደርሶ አመሻሹ ላይ የፋኖ ኃይሎች ጋሸና ከተማ ዘልቀው እንደገቡ ማረጋገጥ ተቻለ። አድማጭ ተመልካቾቻችን ስቱዲዮ ሆነን የግንባር መረጃ የመጨረሻው የጋሸናው ምሽግ እንደተሰበረ አረጋግጠን ለናንተ አድርሰናል። በተመሳሳይ የግንባር ውሎ መረጃ የአምባሰል ተራሮችን ጨምሮ አምባሰል ወረዳ ውጫሌ ከተማ በፋኖ ኃይሎች እጅ ሙሉ በሙሉ ገብተዋል። ሐይቅ ጫፍ ላይ በርካታ የፋኖ ኃይሎች ገዢ መሬትን ተቆጣጥረዋል። ተውለደሬ ወረዳ ከ95 በመቶ በላይ የሚሆነው የወረዳው ክፍል በፋኖ ኃይሎች እጅ ገብቷል። ከግንባር የደረሰን የምስል ማስረጃ እንደሚያረጋግጠው በከተሞች ሳይቀር ተዋጊ ዘመናዊ የጦር ጀትና ሰው አልባ አውሮፕላኖችን ያሰማራው የብልጽግናው አገዛዝ በርካታ ቀጠናዎች ከእጁ በመውጣታቸው ምክንያት ከፍተኛ ድንጋጤ ተፈጥሯል። በምዕራቡ ቀጠና ከ12 በላይ ወረዳዎችና ስትራቴጂክ ከተሞች በፋኖ ከበባ ውስጥ የገቡ ሲሆን በደቡብ ወሎ ደግሞ ኩታበር፣ ቦሩሱላሴ፣ ጉጉፍቱ፣ ኮሬብ፣ ደብረዘይት አሁን ደግሞ ኦፍላ የውጊያ ቀጠናዎች ሆነው እንደቀጠሉ ናቸው። በዚህ ምሽት ሌላም ሰበር የድል መረጃ ይዘንላችሁ መተናል። አድማጭ ተመልካቾቻችን ዛሬ የተመሰረተው ዋሲል ክፍለ ጦር እና የጎፋ ክፍለ ጦር ወረኢሉ ከተማን ተቆጣጥረዋል። የንጉስ ሚካኤል ኮር አሃድ የሆነው ዋሲል ክፍለ ጦር የልጅ ኢያሱ አሃድ የሆነው የጎፋ ክፍለ ጦር በጥምረት ወረኢሉ ከተማን መቆጣጠራቸውን የግንባር መረጃችን ከስፍራው ዘግቧል። በተጨማሪም የጎፋ ክፍለ ጦር ካቤና ሰኞ ገበያ ከተማን ተቆጣጥረዋል። በዛሬው ዕለት ብቻ በወሎ ቤተ አማራ ቀጠናዎች ከአራት ከተሞች ሙሉ በሙሉ ነፃ ወጥተዋል። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የፋኖ ኃይሎች ስትራቴጂካዊ አካባቢዎችን የተቆጣጠሩ ሲሆን በደብረ ማርቆስ ከተማ ደግሞ ለአራተኛ ተከታታይ ጊዜ የሌሊት ኦፕሬሽን መስራታቸውን አስታውቀዋል። የፋኖ የጋሸና ውጊያን በተመለከተ ዛሬም አዳዲስ መረጃዎች ወጥተዋል። በሰሜን ወሎ ዞን ወታደራዊ ስትራቴጂካዊ ከተማ በሆነችው ጋሸና ዛሬም ከፍተኛ ወታደራዊ ስምሪት እንደቀጠለ ነዋሪዎች ተናግረዋል። መስከረም 27 2018 ዓ.ም ምሽት ድረስ የፋኖ ኃይሎች ወደ ጋሸና ከተማ በመግባት በከፈቱት ውጊያ የተገደሉ የአገዛዝ ጦር አባላት ቁጥር ከፍተኛ ነው ያሉት የመረጃ ምንጮቻችን ከተለያዩ የጋሸናና አጎራባች ወረዳ ሸሽቶ ጋሸና ከተማ የቆየው የፖሊስና የሚኒሻ ኃይል ጨምሮ የአገዛዙ መከላከያ ከፍተኛ ጉዳት ደርሶበታል ሲሉ ነው የዓይን እማኝነታቸውን የተናገሩት። ዛሬ መስከረም 28 2018 ዓ.ም በርካታ የፖሊስና የሚኒሻ አስከሬን ወደ ወረዳዎች መላኩን የተናገሩት ነዋሪዎቹ ለአብነትም ከአንድ ወረዳ ብቻ ከ15 በላይ የሚኒሻ አስከሬን ከጋሸና ተነስቶ ተልኳል ሲሉ ነው በውጊያ የደረሰው ጉዳት ማሳየነት የተናገሩት። ፋኖ ዘመቻ ሲከፍት ከወረዳ ማለትም ከዋርላ፣ ጋዞ፣ መቄት፣ ዳውንት፣ አንጎት፣ ግደን እና ሌሎች አካባቢዎች በህይወት የተረፈ የአገዛዙ ፖሊስና ሚሊሻ ጋሸና ከመከላከያ ጋር ነበር የተጠራቀመ ብለዋል። ፋኖ ጋሸናን ሲያጠቃ ይህ ከየወረዳ የተጠራቀመ ጦር በየምሽጉ ነው የወደቀው፣ በጣም ከፍተኛ ጉዳት ነው የደረሰ ሲሉ አንድ የጋሸና ከተማ የኢትዮ ኒውስ የመረጃ ምንጭ መረጃውን ተናግረዋል። በውጊያው የተሳተፉ የፋኖ አባላት በበኩላቸው ብልጽግና በመድፍና በድሮን አላቆመንም፣ ጋሸና በሶስት አቅጣጫ ገብሰን በከተማ የተከማቸው የብልጽግና ጦር ገጥመናል፣ ድልም አስመዝግበናል ብለዋል። ፋኖ በከተማዋ የተቀናጀ ጥቃት መክፈቱን የተናገሩት የፋኖ የመረጃ ምንጮቹ ውጊያው ጋብ ያለ ቢመስልም ውጥረቱ ግን ተባብሶ ቀጥሏል ብለዋል። የኢትዮኒስ የከተማዋ የመረጃ ምንጮቹ በኩላቸው አገዛዙ ዛሬም ከላሊበላና ፍላቂት አቅጣጫ በብረት ለበስ ተሽከርካሪዎች ኃይል እየጨመረ በመሆኑ ውጊያው ተባብሶ ሊቀጥል ይችላል ሲሉ ስጋታቸውን ነግረውናል። የፋኖ ኃይሎች ከተማውን ከበው ይዘዋል ያሉት የመረጃ ምንጮቻችን መከላከያ፣ ሚኒሻና ፖሊስ ደግሞ በቤተክርስቲያን
አካባቢ ምሽግ ሰርቶ ሰፍሯል ብሏል። አገዛዙ ዛሬ በጋሸና ከተማና ዙሪያ በሁለት ድሮኖች ያለማቋረጥ አሳ እያደረገ እንደሚገኝም ታውቋል። የፋኖ ኃይሎች በጋሸና ውጊያ በአገዛዙ ጦር ላይ ካደረሱት ሰብአዊ ጉዳት ተጨማሪም በርካታ የጦር አባላትና መሳሪያዎች መማረካቸውን የኢትዮኒውስ የፋኖ የመረጃ ምንጮች አረጋግጠዋል። ብልጽግና በሰሜን ወሎ ዞን ኮሚኒኬሽን ፌስቡክ ገጽ በኩል ጋሸና ፍጹም ሰላም ናት ሲል መረጃ ያሰራጨ ቢሆንም በከተማዋ ከፍተኛ ወታደራዊ ውጥረት እንደሰፈነና እንቅስቃሴውም ተገድቦ እንደሚገኝ ነው ኢትዮኒውስ ከነዋሪዎች የሰማችው። በተመሳሳይ ፋኖ ሌላኛዋን ስትራቴጂካዊ የተባለች ወረኢሉ ከተማን መቆጣጠራቸውን ተከትሎ ከደሴ በምዕራብ ወሎ በኩል ወደ ሸዋ አዲስ አበባ የሚደረገው እንቅስቃሴ መቋረጡን ለማወቅ ተችሏል። የአፋባ ምስራቅ አማራ ቀጠና ምኒልክ እዝና ደቡብ አማራ ቀጠና አሳምነው ህዝብ በጥምረት በከፈቱት ውጊያ ነው ወረኢሉ ከተማን መቆጣጠራቸው የታወቀው። ይህን ተከትሎ ከወሎ በኩል ወደ ሸዋ ደብረ ብርሃንና በሰላሌ አዲስ አበባ የሚወስደው መስመር ፋኖ በመቆጣጠሩ ወታደራዊ አቅሙን ጨምሯል ሲል አንድ የአፋባ አሳምነው እዝ አመራር ለኢትዮኒውስ ተናግሯል። በተያያዘም በጎጃም ቀጠና በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ የቀጠለ ሲሆን ፋኖ በምስራቅ ጎጃም ዞን ዋና ከተማ ደብረ ማርቆስ ለአራተኛ ተከታታይ ጊዜ በሌሊት ጥቃት በመክፈት የአገዛዙ ጦር አባላት ላይ ጉዳት ማድረሱን ታውቋል። ዛሬ በደብረ ማርቆስ ከተማ ፋኖ የሌሊት በፈጸመው ኦፕሬሽን የብልጽግና ባለስልጣናት አጃቢ ጨምሮ የሌሊት ስምሪት ላይ የነበሩ የአገዛዙ ጦር አባላት መገደላቸውን አፋባ ምዕራብ አማራ ቀጠና ቴዎድሮስ ዕዝ አረጋግጧል። የፋኖ ኃይሎች በሌሊት በደብረ ማርቆስ ከተማ ሲንቀሳቀሱ የታዩ ሲሆን አፋባ ይህንኑ የፋኖ አባላት የሌሊት የደብረ ማርቆስ እንቅስቃሴያቸውን በምስል አስደግፎ ይፋ አድርጓል። የፋኖ ኃይሎች የዞን ከተማ በሆነችው ደብረ ማርቆስ ለአራተኛ ተከታታይ ጊዜ በሌሊት በቀላሉ የገባ ኦፕሬሽን መስራቱን ተከትሎ የከተማው የብልጽግና አመራሮች ዘንድ ከፍተኛ ድንጋጤ ተፈጥሯልም ተብሏል። በተመሳሳይ በዞኑ ማቻከል ወረዳ አማኑኤል ከተማ የፋኖ ኃይሎች ዘልቀው በመግባት የአገዛዙ ጦር አባላትን መግደላቸው አስታውቀዋል። በተያያዘም በደንበጫ ከተማ ፋኖ ውጊያ መክፈቱ ሲታወቅ፣ በጅጋ ከተማ ደግሞ ፋኖ ከበባ ስጋት ውስጥ የወደቀው የአገዛዙ ጦር ወደ ፍኖተ ሰላም ሲሸሽ የፋኖ ኃይሎች በኩላቸው ወደ ጅጋ ከተማ መግባታቸውን ነዋሪዎች አረጋግጠዋል። በምዕራብ ጎንደር ዞን መተማ ከተማ በተመሳሳይ የፋኖ ኃይሎች ወደ ከተማ አየር ማረፊያ ሰፈር ዘልቀው በመግባት የአገዛዙ ፖሊስ ጣቢያን ማጥቃታቸውም ተሰምቷል። ፋኖ በሌሊት መተማ ከተማ በመግባት የፖሊስ ጣቢያ ላይ ጥቃት በመፈጸምና የፖሊስና ሚኒሻ አዛዦች ላይ ጉዳት አድርሷል። የተገደሉ የፖሊስ አባላት ማሉ ሲሉ የኢትዮኒውስ የመረጃ ምንጮች ነግረውናል።